It's been a long day without my friend, and ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እንዲሁም ደግሞ ስለ ቀነኒ አዱኛ አዳዲስ ነገሮችም አሉ። የቤተሰቦቿንም የወላጆቿንም ንግግር እናያለን። በጣም አሳዛኝ ነው። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። እንደተለመደው ለታዳጊዎች እንኳን ለልደታችሁ ቀን አደረሳችሁ እንላችኋለን። ለኤፍራታ ኃይለ ገብርኤልና ለናታን ኃይለ ገብርኤል፣ ለአዛሪያ ሙሴ፣ ለዮናስ እንዳለ መልካም ልደት እንዲሆንላችሁ ተመኝተናል። እንዲሁም ለሜለም ብሩክ፣ ለማርያም ኪሩቤልና ለሄመን ሽፈራው፣ ለኤፍራታ ዘሪሁን መልካም ልደት እደጉልን ነው የምንለው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። ሁላችሁም ደግሞ ይሄን ቪዲዮ ላይክ አድርጋችሁ ትጀምሩታላችሁ። እኔ እስከዛ ሄድሴቴን አደርጋለሁ። ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት እባካችሁ ለባለቤት ጸልዩለት። ከመቼው ጊዜ በላይ አሁን የእናንተ ጸሎትና እርዳታ ያስፈልገዋል። ነፍሱ እኔን በመፈለግ እየተንከራተተች ነው። ነፍሱ እኔን በመፈለግ እየታገለች ነው። ነፍሱ ሳይደክማት ቶሎ እንዲያገኘኝ ጸልዩልኝ። ሰለቸኝ። ምነው ሷ አመረረኝ እንዴ? ከቤት ሳልወጣ የትም ሳልሄድ በቃ መቶ ግብት አድርጎ ብቻ እንዲወስድ የምፈልገው ይሻልሻል። እኔ ሕክምና መስሎኝ እኮ ነው። እቤት ቁጭ ብላ መቶ ግብት አድርጎኝ ይዞኝ እንዴት ነው? ያንቺስ ይመችሽ። የምር ወደድኩሽ። የት ነሽ? የት ነሽ ቤት? እኔም እዚህ ቁጭ ብዬ መታ ግብት ብታረገኝ ብያለሁ ማስበው። የት ነሽ ማማ? ተይ አታስለፊኝ፣ አትልፊ። አቤት ያከረባበት ሙዶና አይታል መቶ ግብት እኔ ራሱ ምላሱ የተሳሰረ ውሃን ጠጣበት። ምን ያስፈልጋል እንደዚህ ማልቀስ? እኔ እዚህ ተዘብልዬ መጠብቀው አንቺ ነገር እዛ ሆነሽ እኔ እዚህ ሆኜ ለምን ላቀስ? ነይ ማማ። ይኸው ትዳር ማጣት ይኸው ቁንጨጭ ወይ ላይ ወጥቷል እኮ እዚህ ጋር ፍጥ ብሎብኛል። አረ የሆነ ነገር አድርጉ እንደው ከዚህ ድንጋይ ራስ እንኳን ገላግሉኝ። እየተያየን እኮ ማለቃችን ነው። አሁንማ ሳየው ማውቆሶ መሰለኝ። ጭራሽ ጺሙን አጎፍሮ ሳየው አባቴ መሰለኝ። አረ ጺምን ተቆረጣ አንተ በእናትህ ምን ይመስላል ጉሬዛ። ወንድሜ እኔ መሳሪያ ፈሙስ እንዲያሱ ሰው ነኝ። ባላው ጉራ አይደለም ጠመንጃ ማለት ነው። ሊመታኝ የመጣን ክላሽ እንዲህ አድርጌ ወደ ሰማይ ማስተኩስ ሰው ነው። ታምናለህ? የአካባቢው ሰው ቆሮጦ ይላል። እኔ ግን ክላሽ እንዲሚዝ ነኝ። የፖሊስ ክላሽ አፉን 30 ጥይት ወደ ላይ ማስተፋ ነኝ። ከዚያ በኋላ ቆለጡን ይጀቁጭ ነው ማለት ነው። በአፈሙዝ ነው ጀርባው ምንርልለት። ጀግና መሆን አለብህ። ዝም ብለህ ቡትቷ መፍራት የለብህም። እኔ እዚህ ከተማ 28 ሰው ገጥም ያውቃል። ቲዮኒ 8 እመንም አትመንም አንድ ጓደኛ ነው እሱ ተመቶ ወጥቷል። እና አትፍራ። ግን ያን ያህል መዳፈር ማይስፈልግ መዳፈር የለብህም። እንደውም ብዙ ያባት ጠላት ካልሆነ እኮ ምንም መተው ነው ያለብህ። አይ ስተት ነው 28 ሰው መቅጠል ያን ያህል ተገለጽተህ መሄድ ይችላል እኮ ግን ወጣትነት ስላለ ምናምን የዚያኔ ደግሞ ገና 29 ዓመቴ ነው ምናምን አላ ገና እንደመጣው ነው ምናምን ከሰከስ ካይቀር እንደዚህ ነው። ዝም ብሎ ማይረባ ሳክስ ምን ዋጋ አለው? በጉጉት ሲጠበቅ የነበረው የኑሮ ውድነትና የህዝብ ጨዋታ ሊጀመር ነው። በኑሮ ውድነት በኩል ግብ ጠባቂ ላይ ነጋዴ ይገኛል። ተከላካዮቹ ቴሌ፣ መብራት ኃይልና ውሃና ፍሳሽ አሉ። አማካዮች ነዳጅ፣ ዶላር ምንዛሬ፣ ትራንስፖርትና የቤት ኪራይ ናቸው። አጥቂዎቹ ደግሞ የደም ግፊትና ግብር ሲሆኑ በህዝብ በኩል ያው ህዝብ ብቻውን ነው የሚገኘው። ዳኛው ብር ኳሷን ደሞዝን ይዘው ወደ ሜዳ ገብተዋል። ጨዋታው ተጀመረ። ህዝብ በራሱ ሜዳ ላይ ደሞዝ የተባለችውን ኳስ እየተቀባበሏት ይገኛሉ። የኑሮ ውድነት ተጫዋቾች ደሞዝን ሊቀሟት ይተጠጉ ነው። የመሃል ተጫዋቹ ትራንስፖርት ጨዋታው ከመጀመሩ ከህዝብ ላይ ደሞዝን ቀምቶ ለነዳጅ አቀበለ። ነዳጅ ለዶላር ምንዛሬ፣ የዶላር ምንዛሬ ኳሷን ደሞዝን ለቤት ኪራይ አሻገረ። የቤት ኪራይ ወደ ኋላ ለቴሌ ለመብራት ኃይል ለበረኛው ነጋዴ ሰጠው። ነጋዴው ለአጥቂው ደም ግፊት በረጅሙ አሻገረ። ደም ግፊት ኳሷን ወደ ጎል አክርሮ የመታውን ኳስ የህዝብ በረኛ ሊቋቋመው አልቻለም። ጎል ገና በ5ኛው ደቂቃ። እንዴት አድርጎ ነው የሚቋቋመው? የሚያበሳጩ ህጻናት። ቤቢ ሃይ ምንድነው? ጀመረ ደግሞ ቤቢ አይዞ ምን ነው
አይ ምን ሆነ ነው? መነጽሬን እኮ ፈልጎ ነው። መነጽሬን ፈልጎ ነው። እስኪ አንዴ በእናትህ እስኪ አይ በቃ አንዴ ይመልስልሃል። ካልሆነ እያልኩ ሰማዋሉ ነው እባክህ። እሺ እንካ። እሰይ ጎሽ። አይ እንደዛ አይደለም። እንደዚህ ወደ ጎን ሊቀነጥስ እንደዚህ ቀጥ አድርገዋ። እንዴ እንደዚህ ይደረጋል? ተው እንዴ እንዳትሰብርበት እንዴ ተው ችግር የለውም። አምጣው በቃ አምጣው። ኧረ ብቻውትበትም እኮ ችግር አልነበረው እንዴ። ቢቀጠቅጠው ደስታው ነው። ምን ሆንክ? ውይ ምን ሆንክ? እሺ ምን ሆንክ? ምን ነው? ምንድን ነው? ማን ነው? እሺ ማን ነው? አንድ ጥያቄ ልጠይቅሽ። የቴሌ ፓኬጅ ልገዛ ስል የአካል ጉዳተኛና የተማሪ ጥቅል የሚላለሁ አልሰራም ማለት ነው። ማርያምን ሞክረው አልሰራም ማለት ነው። ለምንድን ነው የማይሰራው? በምን ያውቃል? ቴሌ አካል ጉዳተኛን ተማሪኑን አንዱን በምን ያውቃል? ለምን ማርያምን እምቢ ብሎኝ ነው። ለምን እምቢ አለ? ደብተር ይዘሽ ሞክሪው። የተማሪው ቦርሳ ምናምን ይዘኛው የአካል ጉዳተኛው እውነት ግን በምንድን ነው የሚያውቀው? የተለየ ኮድ ከሌለ የተማሪ ጥቅል የሚባለውን በምንድን ነው የሚለየው? በቃ ካየኝ ምናምን መንገድ ላይ መሽናት አልወድም። የምር ቋጥሬ ምናምን ረጅም ርቀት ምናምን መሄድ ፈልገው የሆነ ያስጠላኛል መንገድ ላይ ምናምን መሽናት። አንድ ቀን እዚህ ወለጋ 2009 ማለት ነው ቁጭ ብለን ከጓደኞቼ ጋር ምናምን አረቄ ጠጣን። ከዛ በመሀል ሽንት ምናምን ብዬ ወጣ አልኩ ማለት ነው። ከዛ ሽንት ቤቱ እንደዚህ ወደ ጓሮ ምናምን ገብተን ከዛ ገባው ምናምን ሸንቼ ስመለስ የሸንቼ ተመልሼ ምናምን በቃ እዛ እንትን አለች ይቻላል ደግሞ ወንበራለች ነው ጠረጴዛ እዛ ላይ ቁጭ አልኩ ማለት ነው። ከጓደኞቼ ጋር ተመልሼ ከጓደኞቼ ጋር እሺ ባለቤቱ እየበረረ መጣ ማለት ነው። እንዴ አነቀኝ። ከዛ አዘለለኝ ጋር እንትን ጠረጴዛው ላይ ዘልሉ እንደዚህ እንትን አመጣኝ። የሆነ የሸሚዝ ቁልፍ ምናምን ብቻ ተበጣጥሷል። እንደዚህ ምንድነው ስለው እየጎተተ ነው የሚወስደኝ። በእናትህ ልቀቀኝ ምናምን ዝም ብለህ የሆነ እንትን የሆነ ዝም በል በእናትህ ቆይ ምናምን ይላል። እንደዚህ እየጎተተ ግራ ገብቶኛል። ምን ሰርቼ ነው ምናምን ያለው ይሄ ያንተ አይደል? ምን ነው ሳይ የተቆለለ አር ማለት ነው። ወደ ሽንት ቤቱ መሄጃ የሆነ እንደዚህ ዘብሎታል የሆነ ሰው። ኦኬ በቃ ያዘኝ ምክንያቱም አንገባኝ ማለት ነው። እንዳዘኝ አይ በቃ ተመሳስረበት ነው ማለት በእንትን የለም በዚህ መጀመሪያ ዲፕሎማ ይቅርታ የኔ አር አይደለም የሆነ በቃ አይደል ይሄ ይቅርታ ነው የሚለቀኝ መስሎኝ ያንተ ነው አለኝ። የኔ አይደለም አልኩህ እኮ እኔ በቃ እንደዚህ ነገር አላደርግም ያንተ ነው። ከዛ እየተጫጫሁ መጣ ነው ማለት ነው። እያየሁት እየጤሰ እና ያንተ ነው ምናምን ትኩስ አረብናት አይደለም። ከዛ በቃ እንትን ይሄ ብሶት የጀመረ ማለት ማንንም ለመጠየቅ ትችላለህ። ሀብታሙ አደራ ጉድጓድ ከላይ ያራ። እንዴት አደራችሁ? በጣም የሚያምር ቀን ነው ዛሬ ብታዩት ነው። በጠዋቱ ጂም ገብተናል። አንድ መልእክት አለኝ በዚህ በሰሞኑ ላይክ ይሄ በኮሜንቱ ማለት ነው በኔ ስም የተጻፈ የሆነ የስድብ ምናምን መልስ ልክ ነው እንዳደረኩት አይነት የሚመስል ወይ ሌላ አካውንት አለ ወይ ደግሞ ፎቶሾፕ ነው አለ ነው። ስድብ ከሆነ እኔ አይደለም ያደረኩት። ይሄ የብልግና ስድብ ገለመሌ ምናምን እሱ ነው ያደለሁኝም። መመልስላችሁም ከማክበር አንፃር ነው። ያው አንዳንዱ ፋን ነገር አለው
ሮስት ነው በአማርኛ ደግሞ ይሄ ተረብ የምንለው ነገር ነው። የሚያስቅ ነገር ነው። ቁም ነገር ያለው ላይ ደግሞ ቁም ነገር እናወራለን። ግን ይሄ ስድብ ምናምን እኔ አላደረኩኝም። ወይ ፎቶሾፕ ነው or somebody የሆነ በኔ ነገር ቲክቶክ ላይ በኔ አንድ ክሬት የተደረገ እንትን ነበር እና የኔ ትልልቅ ፔጆች አሉ ፌስቡክ፣ ኢንስታግራም እና ቲክቶክ እሱ ላይ ያለው ብቻ ነው የሚመለከተኝ። ቀናችሁ ያማሪያም ዋላ ያው ሰሞኑን እንግዲህ ተመልክታችኋል። ሳሚዳን ነው ሪፕላይ የሚያደርገው ተብሎ ማአት ነገር እያየን ነበር። በጣም የሚያስቁ የሚያዝናኑ አንዳንዶቹም ጫን ያሉና እኔ አይደለሁም ነው የሚለው ግን እሱ የፖስተው ፖስት ስር ነው የሚጻፈው። ግን ያንን የሚመልሱ ሰዎች እንደሱ አካውንት ያላቸው ክሬተር ሁሉ የሚል አይተናልና በጣም ነው የሚገርመው። ናቲ በዚህ ጉዳይ ላይ ሀሳብ ሰጥቷል። እኔ ውስጥ ሰሞኑን በተለያየ ቪዲዮ ስር ኮመንት እያያችሁ አንተ ነህ ወይ እንደዚህ አይነት አላስፈላጊ ነገር የምትጽፈው ስትሉኝ ነበርና እኔ አይደለሁም አንዳች ኃይል አለ ማላቀው። አንዳች ኃይል አለ ማላቀው አንዳች ኃይል አለ ማላቀው ከመሬትም ስበት ይበልጣል ወስዶ ኮመንት ላይ ይጥለኛል። እና እኔ አይደለሁም ለማለት ነው ዛሬ የመጣሁት። ፈታ ብላችሁ ምናምን ሳትጨናነቁ የምትፈልጉትን ነገር ኮመንት ላይ ጻፉ። ጻፉና ሳያችኋል ታገኛለሁ። ሀገር ሚኒ ሚዲያ ፍሪ ማይክ ተቀምጦ ስታገኘሽ ብሩት የዓለም ገና ተማሪዎች በሙሉ አዳምጡ። ቆይ እናንተ ከትምህርት ቤት የምትወጡ ሰዓት 9:45 ነው። ወደ ቤታቸው የምትገቡበት ሰዓት ስንት ሰዓት ነው? እንዴ ከምሽቱ እስከ 1 ሰዓት ተኩል ድረስ ምን ነው የምትሰሩት? ምንድነው በየአስፋልት ዳር የሚያንሸራታቸው ምክንያት ምንድነው? ለምን በጊዜ ማትገቡት እንዴ? ተማሪ አይደላችሁም እንዴ? አንቺ እኮ ነው የምልሽ። አንቺ እኮ ነው ምልሽ። የሰማሽ ነው የሰማክ ነው ወይ? እስከ 12 ሰዓት ለአንድ ሰዓት 25 ደቂቃ በቀራበት ሰዓት እዛ ግቢ መምህር ነገር ሳይሆኑ አይቀሩም እና እዛው ሲመጡ ለተማሪዎቹ መንገር አይሻልም በቲክታክ ከመላክ? እኔ በ6 ዓመቴ ነው ያገባሁት። በቃ እኔ እንደ ቤተሰቦቼ እያየሁ ነው እነሱ ነው የሚያደኩኝ። የባልሽ ቤተሰቦች? አዎ እሱንም እንደ ዘመድ እንደ ወንድም እያየሁ ነው። አብረን ዕቃ ተጫውተን ያደግነው ከባሌ ጋር ማለት ነው። ትምህርት ቤትም ከዛ በኋላ ነው የገባሁት። እንዴት ነው የተፈጠረው? በደንብ ንገሪኝ እስቲ። ከመጀመሪያው ጀምሮ ሽማግሌ ሲላክ ታስታውሽ ነበር ወይ? ልታገቢ እንደሆነ ታውቂ ነበር ወይ? ማግባት በራሱ ምን አይነት ምንም አላውቅም። ብቻ ያው ቤተሰብ ነው ሁሉንም የሚጨርሰው ብያለሁ። ድግስ ይደገሳል፣ ከዛ ትዳራለህ እና እኔ አላውቀውም። ያው ከሆነ በኋላ ነው ያለውን ነገር ሳድግ ምናምን የተረዳሁት እንጂ ማለት ልታገቢ እንደሆነ የሆነ ጭምጭምታ ምናምንም አልሰማሽም? ልታገቢ ነው ልትዳሪ ነው ምናምን ይሉኛል። እሺ ግን መዳር ምን እንደሆነ እኔ አላውቅም። እሺ ከዛስ ላይ ቀኑ እየቀረበ ድግሱ ዝግጅቱ በጣም በቃ ሰው መሰባሰቡ ምናምን ሲወጣ እስከዛም ድረስ ምንም አታውቂም? እኔ ምንም አይመስለኝም። በቃ አላውቅም። የዛው የሰርጉ ጊዜም ራሱ እኮ አብሬ ነው ከልጆች ጋር የምጫወት እንጂ እንደዚህ እንደ ሙሽራ ምናምን ቁጭ አትልም። ያው ልጅ ስለሆን አብረን ነው የምትጫወተው። ለዛ ነው የነበረው። ከዛ ያው በቃ ሰርግ ተባለ ማለት ነው። ጭፈራ አለ፣ ዘፈን አለ። ማታ ነው የመጡ። እኔ ግን ተኝቻለሁ። ማለት የሰርግሽ ቀን? አዎ የተኛሽው? አዎ እንቅልፌ መጥቷል፣ ተኝቻለሁ እኔ። ከዛ ያው የሚደረገው ነገር ፕሮሰሱ ምናምን ጭፈራው ምንም አልቆ ያው ወጣን ማለት ነው ከቤት። እንዴ ከተኛሽበት ነው አንስቶ ይዘሽ? አዎ ከተኛውበት ተቀስቅሽ ተነስቼ አለባብሰውኝ ምናምን ሆይ የተባለ ተወጣ። ከዛ ውጭ ላይ አስቀምጠውናል። ምን ሊሉን እንደሆነ ግን አላስታውስም። እሱ ያው የሚባለው ነገር ምረቃም ሊሆን ይችላል፣ ምንም ብቻ ነው ያላቀው። እንደዛ ሊሆን ይችላል። ከዛ ያው አስነሱና ደግሞ ፈረስ ላይ ከሰው ጋር ተጫንኩ። ይገርማል እንግዲህ በ6 ዓመት አግብታ ይሄው አሁን ደግሞ አለች። እዚህ ላይ ምን ትላለች? በጣም ቤት ወስደውኝ እንዳገባው ሁሉ አላቅም ነበር አለች። በቃ ስነሳ አለቅሳለሁ፣ ከረሜላ ማስቲካ እየተሰጠኝ ነው
ሚስቶኝ የኖርኩት እያለች በጣም ያዝናና ነበር። ግን ያሳዝናል በጣም 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 እና ይሄ ነገር በደንብ ገጠሩ ክፍል ላይ መቅረት ያለበት ነው። ሄሎ ጤና ይስጥልኝ። ኢትዮጵያ አየር መንገድ ምን ልርዳዎት? እናትን አትረዳም መጀመሪያ? አቤት። ሴቶቹ የሉም እንዴ? ሁሌ አንተ ነህ እንደምታነሳው ስራ የለህም? ምን አሉኝ? እየመረጥክ ነው እንደሚሰማው? አልገባኝም። እንዴት አድርጌ ላስገባብህ አለ ሰውየው። የትዬ አስካለች ልጅ ነህ? ይቅርታ ምን ፈልገው ነው የደወሉት? አስካልዬ የለችም እንዴ? ምን? ነይ ቡና ጠጪ በላት። እየቀለዱ ነው? አረ እያመረርኩ ነው። ይቅርታ የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። እናትህ ወልደሃለች። አንተ ነህ እኔ ላይ የምትዘጋው? ቂጥህን አጥቤ አሳድጌ ደግሞ አየር መንገድ ገባሁ ብለህ እኔ ላይ ስልክ ልትዘጋ ነው? የማንን ቂጥን ያጠቡት? የኔ አባት ስርዓቶትን የያዙ የሚፈልጉት አገልግሎት ካለ ይናገሩ። ወደ አዲስ አበባ መሄድ ፈልጌ ነው። ጥሩ። ለመቼ ነው የፈለጉት? ለትናንት። ምን አሉ? ለነገ። እሺ ጥሩ። ለነገ አዲስ አበባ። መነሻዎት ከየት ነው? መነሻዎት ከእናቴ ማህፀን ነዋ። እንደዛ አይደለም የኔ አባት። አሁን የት ነው ያሉት? አሁን እቤቴ ነው ያለሁት። አይደለም ያሉበት ከተማ የት ነው? እነማ? እርሶ? አዲስ አበባ ነው ያለሁት። አሃ። እና ወዴት ነው መሄድ የፈለጉት? ወደ አዲስ አበባ። እናቶትን አቦ ሲሳደቡ ማክብረው ነው እንዴ? ናቱ ቻይንኛ ትችላለህ አይደል? ሲቪ ላይ ቻይንኛ እችላለሁ ብለህ ስትዋሽ ከዛ ተቀጥረህ እሺ። ሲቪ ላይ እኮ ቻይንኛ እችላለሁ። አዲስ ተቀጣሪ ያለ ቻይንኛ የሚችልና ናና ኢንተርቪው አድርገው። እሺ ጀምር። ጠይቀው እስኪ።你好，你好，请来相关的情况检查。ሁለቱም አይችሉም። I see if the police in Ethiopia is cool. I just wanna see. What's up, man? I just wanna see if the police in Ethiopia are nice. Okay. Because I'm from America, so the police is kind of crazy. Okay. You good? Nobody gonna arrest me. Yo, all the police is black. This is cool. What'd you say? Who that? Where your nationality? Well, what am I? I'm American. American. What are you? I'm American. There's just one me here right now. Yes, we are brothers. Your brothers, yes. See, that's what I'm talking about. Go to Ethiopia, def up the police. I'm glad to be in Africa. I'm glad to be black. There we go. Thank you, man. Now you gotta let me ride the motorcycle. You gotta take me on a tour on the motorcycle. That's what we gotta do. Yeah. These motorcycles is nice, man. Nice. This is nice. Nice. I can't take me for a ride, man. Take me. I want to go. Let's go. Give me a helmet. Yes. Give me a helmet and take me somewhere real quick, man. I've only been on one street. Yes. All right, man. Y'all have a good day, man. Appreciate y'all. Okay, the police in Ethiopia is cool. Ain't no problems. There we go. Okay. 2 times for Africa. I'm telling y'all, come to Africa, you ain't got to worry about the police messing with you. You know, tip them a little something. አንዳንዴ ተረቶች ቦታቸውን ያገኛሉ። ውስጡን ለቄስ ይባላል። አሁን እዛው ሚኖር ቢሆን አበሻ ቢሆን ምናምን ፖሊስ ምናምን ብሎ እንደዚህ ብሎ እንዴት አገጣብሮ እንደሚያባሩት ካጠገባቸው ግልጽ ነው። ምንም ጥያቄ የለውም። አሁን እንግዳ ስለሆነ ጥሩ አቀባበል አረጋችሁለት፣ ጥሩ ነው። ስሙማ ማለት ነው። ዛሬ ምን አጋጠመኝ መሰላችሁ? ደንብ ነው ማለት ነውና መንገድ ላይ አንጥፎ የሚሸጡ ሰዎችን ያባሩ አይደለ? እና 3 ሴቶች እንደዚህ ተርታ ቆመዋል ማለት ነው እየሸጡ። ከዛ ደንቡን ሲያዩት ቃቸውን አነሱና እየሮጡ ሄዱ ማለት ነው። ከዛ በኋላ ደንቡ አንዷን ሴትዮ ኋላ የነበረችውን ሴትዮ ተከተላት። እሷ ምንም አስፋልት ዞር ብላ ራሱ ሳታይ ነው ወደ አስፋልት የገባችው እየሮጠች እንዳይቀማት እቃዋን ማለት ነው። ከዛ ደንቡ መኪና ተገጨ፣ እሷን ለመቀበል ሲሯሯጥ ማለት ነው። አሁን እሱ ህግ እያስከበረ ነው ወይስ ምንድነው? ቸግሮት ነው ማለት አሁን እሰይ ልበል ወይ ምን እንበል? እኛንም ለምን ኮነኔ ውስጥ ከተናላችሁ ምን አንገበገባችሁ? የሰው ቃለም ወሰድ በቃ ጅብ ቀበለ እንግዲህ ይሄው ፈጣሪ ያለ የድሆችን ባብለን እንዳንል ፈጣሪንም ክፉ ያረግን ይመስላል። በርግጥ ግን በቃ ጥሩ ነገር ስትውል ጥሩ ነገር ስታረግ ጥሩ ትሆናል። ህግ ያስከብሩ አይደለም ካስነሷቸው በኋላ ግን አሯሩጠው ቃቸውን የሚዘረግፉባቸው የሚወስዱባቸው እንደገና የሚፍሩት ምናምን ከሆነ የሚጨፈላልቁት ነገር ምናምን በጣም ነው የሚያስጠላው። አባዬ ጉዳችን እየሰፈርሱ እንዳይሰማ እኔ አላነበውም፣ አንብቡት እናንተ። ኧረ አባዬ በችግር አስቀረችን፣ ችግር ውስጥ አስቀረች። እምቢ አለች እኮ አባዬ። ያለውን ሀብት አታውቅም አባዬ፣ ያለውን ገንዘብ አታውቅም አባዬ። እቺ ለዘራችን ጠንቅ ነች። ኖራ ማጠቅመን አባዬ፣ እቺ ማጎዳን አባዬ።
በተኛችበት አንገቷን ብዬ ልግደላት እንደ አባዬ። ለኔም እኮ ልጄ ነች። ይሁን ነገር እኮ ፍሳሽ ነች፣ ታሳሳኛለች። እሱማ ለኔ በህቴ ነች። ለዚህ ሰፈር ጎረምሳ ብላ እኛን በችግር ባይሆን ምን እንደምታደርገኝ ጋር ምን ላድርግ አባዬ? ተኝታለች አይደል? አዎ ተኝታለች። እዛው በተኛችበት ሳትጫጫ፣ እሺ ሳትጎዳ እምቢ ብለሽ መለሽም ችግራችንን እያወቅሽ ባባዬ በጡረታ ብር እንደሚኖር እያወቅሽ ኧረ አንቺም ይሻልሻል፣ ከዚህ ኑሮ ይሻልሻል። በችግር ከመሞት ይሻልሻል። ፓስፖርት ውስጥ እንግዲህ ቺፕስ አለ። ይሄ ቺፕስ የሰዎችን የባዮሜትሪክ እና የሌሎችን ምሳሌ የኢትዮጵያ ቡና፣ ጀበና፣ ሲኒ የመሳሰሉ ነገሮች እንዲገቡ በውስጡ በየፔጁ። ይሄን ፎቶ ይኸውልኝ። እሱ የለበሰው ምን ይላል? እወድሃለሁ የኔ ባል። ማን የለበሰው? ወንዱ። እወድሻለሁ የኔ ሚስት። እንዴ እኔ እየተምታታብኝ ወይስ ቲሸርቱን መቀየር ነበረባቸው? አልገባኝም። እኔ እስቲ ምን ገባችሁ እናንተ? እንዴ ቬሮኒካ ዳነ ኢንተርቪዋ እያየሁት ነው። አንድ ሰዓት ከምናምን አይቻለሁ እስካሁን እና የወቸ ጉድ ላይ ያለውን እንትን የሆነ ፓርት አለ ስለ ሲዲ ያወራችበት የወደቀ ምንድነው እዛ ሲዲ ላይ ያወራችበት ያላያችሁት ካላችሁ ከእናቷ ጋር ውጭ ላይ እየሄዱ የወደቀ ሲዲ ያገኙና ወደ ቤት አምጥተው ሲከፍቱት ያልተገባ ፊልም ነው። ተሰብስበው ከቤተሰብ ጋር ማለት ነውና በጣም ደንግጠን አፍረን ዘለን ወደ ቲቪ ሄድ ምናምን ብላ አውርታ ነበርና እቺም የገጠማትን ልታወራለን ነው። ሲዲ አግኝተው ስማም ደምቋል አልደመቀም። የሆነ የወደቀ ሲዲ አግኝተው እሷና እናቷ ይዘውት ገብተው ብላዳ I have a story for you guys, okay? ድሮ ፊልም እያየሁኝ ወንድሜ መጣ ቤት 21 ዓመት ሊወጣ ወንድም አለኝ። ከዛ መጣ እና ሌላ ጊዜ አይመጣም። ለምን ነው የዛን ቀን እንዴት እንደመጣ ሲያልፍ መጥቶ አላውቅም። ብቻ ወደ ራንደም ዴይ ዊክዴይ ነገር ነው ብቻ መጥቷል ቤት ሜቢ ቅዳሜ ነው አይ ዶንት ኖ ብቻ መጥቷል። እንዴት ነህ ምናምን በቃ አወራን ቁጭ አለ። ከዛ ላይ ፊልሜን እያየሁ ነው ሀገር ሰላም ነው ብዬ። ከዛ ፊት ፊልሙ ኖርማል ነው የሃይ ስኩል ሙቪ ነገር ነው። እኔ ጩጬ ነኝ ሜቢ 7ኛ ክፍል ላይ ብሆን ነው ፕሮባብሊ ከዛ እኔ ፊልሜን እያየሁ ነው። እጣሱ ቁጭ አለና እሱ ቁጭ ብሎ ትንሽ ቆይቶ ሙቪው ተከታይ ያልሆነ ነገር መሆን ጀመረና ማጥፋት አልፈለኩም። ካጠፋሁት አሃ ልጅ ሌላ ጊዜ ብቻዋን ሰምቶ እንደዚህ ነገር ታያለሽ ማለት ነው ልባል ነው። አለማጥፋቱ ደግሞ ምንም እየተቀበለ ነው። አኮርድሊ ኢን ሳይለንስ ቁጭ ብለን አየናት ሙቪዋን ማለት ነው። ከዛ ነበር አለቀ። ቢናን አስገባሁትም በቃ አይ ቲንክ ፊልም የተሳሳተ ነው ልመልሰው አንዴ ወጣ። we never talked about it. I'm not sure if you remember it. I don't know TikTok አላውቅም ካየውና ካስታወስከው እንግዲህ sorry it was not intentional. okay የድሮ ወንድም ቢሆን ኖሮ አይነ ስብሽን ነበር እዛው የሚያጠፋልሽ። ይሄው እናንተ ጀምሩ እኔ እመጣለሁ። ምግብ አቅርበሽ ምንድነው የምትሰሪው? መጣሁ እናንተ ጀምሩ። እናንተ አረማይ ነኝና ፍቅር እየጠበቅንሽ ነው። መጣሁ እናንተ ዝም ብላችሁ ብቻ። ኧረ እባክሽ እትዮ ምግቡ ቀዘቀዘ ነኝና ፍቅሪ። ጾም አይደል እንዴ ዋልሽው? መጣሁ ጨርሻለሁ። የእናቶች ኢነርጂ እኮ ይገርማል። በቃ ጾም ነው ሸይጣን ጾም አውዝ ቢላህ አለኝ። አላስተረፈኝም። ምንድን ነው? ምን ተፈጠረ? እኔ እኮ የማይገባኝ ምንድን ነው የሚያስለቅስሽ ማማዬ? አሁን ምን የሚያስለቅስ ነገር ኖሮ ነው ወጪ የማወጣው? እኔ ኪሴን ገልብጬ ብሬን የምገፈግፈው እኔ? እስቲ ያረኩልሽ እንዳይፐር ሸምሱ ሱቅ ሂጂና ስንት እንደገዛው ጠይቂው። ያኔ የምርሽን ታለቅሻለሽ። ምን አይነት ትኛለሽ? የምሬን እኮ ነው ማማ።
ታክሲ ላይ ረዳቱ መጨረሻ ነው ሲል ከፊት ያለው ሰው እያለ ከኋላ ወንበር ተንደርድራችሁ መጣችሁ በር ላይ ቂጣችሁን አፈንዳችሁ የምትቆሙ ሰዎች አደብግዙ እንጂ እንዴ እናንተ መቸኮላችሁ ነው ያያችሁ። እናንተ እንደዛ እንዳፈነደራችሁ ድንገት ፈታችሁ ያመጣችሁ እናንተ መውረድ የሚጠባበቅ ቂጣችሁ ስር ስንት ያጎነበሰ ወራጅ አለው። የሰው ፊት ታበራችሁ ልበክሩ ነው እንዴ? እንዴ ከፊት ያለው ሰው ይወረድ፣ ከዛ ቀጥሎ ትወርዳላችሁ። ምንድነው ጥርፊያው እንዴ? አመሰግናለሁ። ስማ እኔ ብቻ አይደለሁማ ሰው ቤት ስተኛ ይላል። ተነስ በእናትህ ጨነቀኝ፣ እናውራ። እንቅልፍ እምቢ አለኝ። እኔ ሰው ቤት ስሄድ እንቅልፍ አይወስደኝም። ተነስ እናውራ፣ በእናትህ ጨነቀኝ። እሺ ቁጥር ለመቁጠር ሞክር፣ ሳታስበው እንቅልፍ ይወስዳል። 1 2 3 መሪቷ ነክቷል። ተነስ 9,611 9,612 9,613 እቺ እንትን አለ ዘዴ ያለች እንቅልፍ አልወስድ ካለ ቁጥር ሳታውቀው መቼ እንደሚወስድ አይታወቅም ምናምን የሚባል ነገር አለ። መቁጠሩ ራሱ ዘለልኩ አልዘለልኩ ስትል ነቅተ ቁጭ የምትል ነው ይመስለኝ። እኔ እንዴ ፕራንክ ብለው አይ ደክሞሽ ነው። ነይ ቀና ሙዚቃውን ቀንሹና ኧረ ምላጭና ጨንት ክር ለማድረግ ያሰብሽ ነው። አይዞሽ ኧረ ተይ አይዞሽ። እስቲ ቤዝዬ እስቲ ልክ እንትኑን ስሜቱን እስቲ አይዞሽ ወገቤን ኧረ ተበላሽ ገንፎን እንኳን እንብላ። ክፈቹ ሙቀት ይሆናል። ክፈቱላት። አይ ሙቀት ነው ጭራሽ እዲ ታረጋለሽ። ኧረ ቦሻል አይዞሽ እንዴ ቤዝዬ ውሃ ስጨት አገለባበጧን ትቀይር እንዲንቀሳቀስላት ውሃ ስጨትና አቅጣጫ ትቀይር። አይ ስጥ ኧረ ውሃውን አምጪ መቅዲ ፍራንክ ተደረግሽ በይ ብለሻት ነው በይ ብለሻት በማላቀው ልጅ ባልዋልኩበት ባላደርኩበት ልጅህን እመን፣ ልጅህን ተቀበል። ክዶ ነው ይሄ ሁላ ነገር ብላችሁ ይኸው ከሷ ጋር ጣላችሁኝ ብሎ ካርጋኛለች። ቀጥታ ልደውልላት አልቻልኩም፣ በሞት ልደውልላት አልቻልኩም፣ ዋትስአፕ ላይ ልጽፍላት አልቻልኩም። ኧረ ሴቶች ግን ምንድናችሁ? አንዳንድ ሴቶች ግን ምን ጉር ናችሁ? ከየትም ማላቀሽ ልጅ መተሽ አንድ ቀን ሃይ ብለሽኝ ማታቂ ልጅ መተሽ ዛሬ ከኔ እኔና እሷን ፍቅር ስታይ ልጅ አለው ከኔ ብለሽ አደባባይ ላይ መተሽ ኡት ያለሽ ይኸው እሷ ማምናሽ ብሎክ አድርገኛለች፣ አኩርፋኛለች። እንኳን ደስ አለሽ። እሺ አይ ብሎክ ያደረገች እኔ ሬሳ ጣቢ ነኝ ስራዬ ብልሃት ነው። በያ ወያባ ተሸገርኩልሽ አባቴ። ምን ነው አታይም ሆዴ አብጦ ምን ሆነሽ ነው? ኳሻ ኮርተ ብዬ ኧረ እባክህ አንዱ 200 ብር ታክሲ ሲጭኛ በይነት በቃ አንቺ እስቲ ነዳጅም ተወዷል። ቴንኪው አባቴ። እሺ አባቴ በቃ አይራ አባ አው ቶሎ በይ ሜክሲኮ አድርሽኝ። እሺ ጋጂ ሜክሲኮ አድርሰኝ ቶሎ በይ እንዳው ቸኩላለሁ። ሜክሲኮ እኮ 250 ብር ነው። በያ 50 ብር ሙላልኝ። 10 ፑሻፕ አቃተችኝ። ኧረ በስመ አብ ይመጣል ምናምን የሆነ ጥቁር ሰውዬ እሺ ምናምን ባዶ ምናምን አይ ሁልሽም ተመልካች ደጋፊ ጓደኛ ኦልሞስት 30 ሰዓት መቅረጽ አገገሚያ የጠፋብህ አሁን ጭንቅላት ላይ አንዳንድ ትሪኮች ያለኝ ስሜት ደስ ይላል። ስታፉ አሪፍ ነው። የሚገርም ግቢ ነው። ትኩስ ሻወር አለ። ምግብ በበቃኝ ነው። ምግብ በስንት ጊዜ ትላንትና ስፖርት ሰራ። ኦኬ ኤሮቢክስ ሴትዮ መታ ነበረና 10 ፑሻፕ አቃተኝ። 1000 ፑሻፕ በቀን ሰራ የነበረው በአንድ ላይ ሳይሆን ተለያይቶ 10 ፑሻፕ አቃተችኝ። ከሌሎቹ ግን እሺ በጣም ታንሸሽ እኩል ነው የሰራሁት። ኤሮ ምናምን ካርዲያክ ምናምን እኩል ነው የሰራ ነው። እንቅልፍ የምትባል ነገር የለችም።
ቅዠት ዱላ ይዞ የሚያባረረው ሰውዬ የሚወረወረው ድንጋይ ልነግራቸው አልችልም። እሱ እንደ ጉድ ነው። ኧረ በስመ አብ ይመጣል ምናምን የሆነ ጥቁር ሰውዬ ምናምን ባዶ ምናምን። ልጆቹ በጣም አሪፍ ናቸው። የሆነ አንዳንዴ ረጅም መገላበጥ ምናምን አለ። እንግዲህ ዶንት ፎርጌት 40 ዓመት ምናምን ያደረኩትን ነገር ነው በአጭር ጊዜ ውስጥ ለማስወጣት። እንግዲህ ገና 24 ሰዓት 30 ሰዓት ነው። ጆይንቶች ምናምን የማመም ነገር አለ። ልጄ እንደ ጉድ ናፍቃኛለች፣ እንደ ጉድ ናፍቃኛለች። እንቅልፍ የለችም። እህል እንደ ጉድ ነው የሚበላው። ኤነርጂ በጣም አለ። ለዛሬ ያለኝ ይሄ ነው። ታንክ ዩ። ውድድ ነው የማደርጋችሁ። እንግዲህ ይህንን ሰውዬ ማታውቁት ብዙዎቻችሁ ከዚህ በፊት አሜሪካን ሀገር ሶልጀር ወታደር የነበረ ሰውዬ ነው እንግዲህ እና በሱስ ተጠምዶ አሁን እሱን ለማስወጣት ሪሃብ ሴንተር ይመስለኛል ገብቷል። አንድ ግን ተጋጨብኝ ነገር እንቅልፍ የለም ካለ በኋላ እንደገና ደግሞ ቅዠት የራሱ የሱስ ውጤት ይመስለኛል። በነ ጆን ዳንኤል መዝገብ ነፍሰ ጡር የሆነችው ወጣት ከማረሚያ ቤት የመውጣት መብት ይኖራታል? እንዲቆያችሁኝ ጠበቃ ሰብለ አሰፋ ነኝ። እንደሚታወቀው እንግዲህ እነ ጆን ዳንኤል በማረሚያ ቤት ነው የሚገኙት። ከዛ ጋር በተያያዘ ከተከሳሾች አንዷ የሆነችው ወጣት ነፍሰ ጡር መሆኗ ተሰምቷል በዚህ ሳምንት። ይህን በተመለከተ እየተነሳ ያለው ነፍሰ ጡር በመሆኗ ከእስር የምትለቀቅበት አግባብ አለ ወይ፣ ጥፋተኛ ስተብላ የእስር ቅጣት ቢተላለፍባት ማረሚያ ቤት ሆና እስሩን እንዳጨርስ የሚያስደርግ ፕሪቪሌጅ ወይም መብት የሚያሰጣት ነው ወይ የሚለው ነው። ይህንን አስመልክቶ የሚኒስትሮች ምክር ቤት በ1999 ያወጣው የታራሚዎች አያያዝ ደንብ ቁጥር 138 ይገኛል። በዚህ ደንብ መሰረት በተለይም በአንቀጽ 12 አንዲት ሴት ነፍሰ ጡር መሆኗ ቅጣቷን ሳጨርስ ከማረሚያ ቤት እንድትወጣ መብት አይሰጣትም። ይልቁንም የሚኖራት ሁለት አይነት አማራጭ ነው። አንደኛ ነፍሰ ጡር በመሆኗ ተጨማሪ ምግብ እንድታገኝ በሐኪሞች አጽፎ ሐኪሞች ካመኑበት ለማረሚያ ቤቱ አቅርባ ከሌሎች ታራሚዎች የተለየ የምግብ አቅርቦት ሊደረግላት ይችላል። ሁለተኛ ልጁን ከወለደች በኋላ ልጁ እዛ ማደጉ በስነ ልቦና እየተጎዳ ነው የሚል ሁኔታ ከተከሰተና ያንን ማስረዳት ከቻለች ወላጆቿ ለምሳሌ ውጪ ያሉ ወላጆቿ እንዲያሳድጉት ሊደረግ ይችላል። ከዚህ ውጪ አንድ ሴት በማረሚያ ቤት እያለች ነፍሰ ጡር በመሆኗ ብቻ ወይም ነፍሰ ጡር ሆና ወደ ማረሚያ ቤት በመግባቷ ብቻ ከእስር እንድትለቀቅ መነሻ አይሆንም። ነገር ግን የተጨማሪ ምግብ እንድታገኝ እንዲሁም ደግሞ ከወለደች በኋላ ልጁ ቤተሰቦቿ ጋር እንዲያድግ ነው ሊደረግ የሚችለው ማለት ነው። በቃ ከዛ ውጭ ሊሆን አይችልም። ምክንያቱም በዚህ አይነት በዚህ አስታከው በወንጀል የሚሰሩ ሰዎች ሊበዙ ስለሚችሉ ይሄ ነው የሚሆነው። እንግዲህ በፊት ነበር እንጂ መጥኖ መደቆሳው ምን ያደርጋል ድስት ጥዶ ማልቀስ የሚባለው ነገር ብዙ ነገር ነው ያስተማረን የነዚህ ልጆች ጉዳይና እንግዲህ መጨረሻቸውን ያሳምረው ነው። ትላንትና በንግድ ባንክ ያጋጠመው ምን ነበረ? የንግድ ባንክ የጥበቃ ሰራተኛ የሆነው ግለሰብ የፍቅር ጥያቄን አልተቀበለችኝም ያላትን የስራ ባልደረባውን መግደሉን የተሰማው ከእርሷ ጋር ደግሞ ግንኙነት አለው ብሎ ያሰበውን ሌላም ግለሰብ ገድሏል። በዚህም የተነሳ ራሱን አጥፍቶ የሶስት ሰዎች ህይወት እንዲያልፍ ምክንያት ሆኗል። የራሱን ጨምሮ ይህንኑ መረጃ የነገሩን ለጣቢያችን ብስራት ራዲዮና ቴሌቪዥን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ የሆኑት ኮማንደር ማርቆስ ታደሰ ናቸው። በጣም ነው የሚገርመው። በየቀኑ እንግዲህ ምን አይነት ወንጀሎች እንዳሉ ተመልከቱና አንዳንድ ጊዜ የታዋቂ ሰዎች ሲሆን ሞር በጣም እናየዋለን፣ ይጮሃል፣ ሚዲያውን ይይዘዋል ምናምን እንጂ በየቀኑ እንዲህ አይነት በጣም ከባባድ ወንጀሎች አሉና በጣም ነው የሚያሳዝነው። ሰሞኑን ደግሞ በቃ የመገዳደል መንፈስ ነው የመሞት መንፈስ ነው ያለው። ምን እንደሆነ በጣም ነው ግራ የሚያጋባው። የሞዴል ቀነኒ አዱኛ ስርዓተ ቀብር ዛሬ መጋቢት 3 በመንበረ ጸባዖት ቅድስት ስላሴ ካቴድራል አርቲስት አንዱዓለም ጎሳ እንዲሁም ደግሞ ቤተሰቦቿ ወዳጅ ዘመዶቿ በተገኙበት ተፈጽሟል። ነፍስ ይማር ማለት ነው። ከለማ እንደልቀምኔ ጸሎቲ ጎና ሁሉ ኬኛ ዋቀዩ በወጀበቱ ናየቡ አሰባን እንደልቀምኔ አብላ ወይታዲ ጸሎቲ ጎና ሁሉ ኬኛ አፈታ ኬኛ ሰሪረ ገንጅራቱ መቃንኪ ገለቴፈሙ ሞቱማን ኬረቱ ጃረብቂ ሰሪረ ተከተይ አከሱመ ለፈረተተው ከኖዶ ወዲ ኬኛ ናኖክኒ ያካ ኬኛ ኑሪሲ Yuskanu yakani kakuma dirimu kurumsatti nagalchi amara nolchi male yutuma kaketiyo kumne isvara varaname nagargana gana yurdulluma yurdumarana agasi jana
ያሳዝናል። እንግዲህ እንደሰማችኋቸው ያሉ የሚያለቅሱት እኔን አይኔ ብላኝ እያሉ ነውና እዚህ ከቲክቶኩ ጋር ምናምን ተያይዞ እናቶች የሚያምኑት ይሄ ሚዲያ ላይ በጣም ራስን በቃ ብዙ ሰው ጋር መታየት ምናምን ቃይን በላት ብለው ነው የሚያስቡትና በጣም ያሳዝናል። ተወዳጁ አቀንቃኝ አንዱዓለም ጎሳ የባለቤት ሽምግልና አምልኮ ስለነበረ አብረውም ከአንድ ዓመት በላይ ኖሩ ስለነበረ ከዚህ ዓለም በሞት ተለየች። አሟሟታ ደግሞ በጣም አነጋጋሪ ሆነ። ከአምስተኛ ፎቅ ላይ ነበረ ወደቀች የተባለውና ከዛ ጋር በተገናኘ የፖሊስ ሪፖርት ወጥቷል። ብዙዎችም ምንድነው እስኪያጣሩልን ብለዋል። እንግዲህ የፖሊስ ሪፖርት ኮማንደር ማርቆስን ደወል አድርጌ አውርቻቸዋለሁ። በአጠቃላይ ሐሳቡ ፖሊስ ምንም ነገር ከማለቱ በፊት የሚሰጥ በግል መረጃ ባይኖር ለምሳሌ ቀነኒ የአንዱዓለም ጎሳ ባለቤት ነፍሷን ይማርና ከመሞቷ በፊት ተለዋወጣቻቸው የተባሉ ቴክስቶች ወጥተዋልና አንዳንዶች እውነት ነው ወይ ይላሉ። እንዲህ አይነት ነገር ሶሻል ሚዲያ ላይ ሳይሆን መሰጠት ያለበት ለፖሊስ ነው። መረጃዎች ለፖሊስ ነው መቅረብ ያለባቸው። ለምሳሌ ሌላ ያው እርጉዝ ነበረች ብለውም የሚናገሩ ነበርና እንዲህ አይነት ነገር ለቤተሰብ ሌላ ሀዘን ነው። በትክክል። ስለዚህ ፖሊስ እያለ ያለው ምንም ነገር ከኔ ውጪ የሚሰጡ በዚህ ጉዳይ ላይ ምንም መረጃ መኖር የለበትም የሚል መግለጫ ወጥቷል። በነገራችን ላይ ለምሳሌ ፍርድ የፍርድ ቤት ነው። አንዳንድ ግን በቃ ሁሉም ሰው ሚዲያ ስላለው ለምሳሌ በዚህ ጉዳይ ላይ ራሱ የሚያብራራ ሰው አለ። እንደዚህ ነው አሁን ለምሳሌ ይሄ ነገር እንዲህ ቢሆን እንዲህ ነው ብሎ በቃ በጣም የመተንተን የመበተን ይሄ ፖለቲካው ላይ የተለመደው ነገር ይሄን በጣም ታዝበናል። እንግዲህ በሰው ሞት ላይም ግምታዊ ነገር ዝም ብሎ አለ አይደለ ስሜት የሚወሩ ነገሮች አሉ። ከነዛ መካከል አንዳንድ ሰዎች ሐሳብ ሰጥተዋል። ህጉ ግን በዚህ ጉዳይ ላይ ምን ይላል የሚለውንም እናያለን። ልጅ ስትደንስ ፖስታለች፣ ስትስቅ ፈታ ስትል ነበረ። አንድ ነገር የምናገረው በትልቁ ተጠርጣሪ አድርጌ የማየው እሱን ነው፣ አንዱዓለምን ነው። ለምን በሉኝ። ለማንኛውም ሴት እችን ፖይንት በደንብ ያዙልኝ። ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩኝ ተጠያቂው እኔ ነኝ። እሷ ራሷንም አጠፋች ምን አለች አይመለከተኝም። እውነቴን ነው የምለው። ግን አሁንም የምናገረው ነው። ደጉላው ነኝ። በመጀመሪያ ደረጃ በሞዴል ቀነኒ አዱኛ ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩኝ ለቤተሰቦቿ፣ ለጓደኞቿና ለወዳጅ ዘመዶቿ መጽናናትን እመኛለሁ። በእርግጥ ከፖሊስ አካባቢ ስለ አሟሟቷ በግልጽ የተነገረ ነገር ባይኖርም አንዳንድ የመረጃ ምንጮች ራሷን እንዳጠፋች እየተናገሩ ይገኛሉ። ታዲያ ከዚህ ጋር በተያያዘ አንድ ሰው ራሱን ሲያጠፋ በዙሪያው ባሉ ሰዎች በመበሳጨት ተስፋ በመቁረጥና በመጣላት እንደሆነ የሚታወቅ ነው። በሀገራችንም በጣም የተለመደው የራስን የማጥፋት ምክንያቶች እነዚህ ናቸው። ታዲያ ከዚህ ጋር በተያያዘ አንዳንድ ጉዳዮች ከህግ አንጻር መመልከት ተገቢ ነው። በእርግጥ በሀገራችን የወንጀል ህግ አንድ ሰው ራሱን እንዲያጠፋ ሌላ ሰው ሟቹን የረዳና ያነሳሳ እንደሆነ ያንን የማነሳሳትና የመርዳት ተግባር የፈጸመ ሰው በወንጀል ይጠየቃል። ከዚህ ውጪ ባለው በህይወት መስተጋብር ውስጥ አንድ ሰው ከሰው ጋር ተጣልቶ ወይም ተበሳጭቶ ወይም ደግሞ በሌላ ሰው ተስፋ ቆርጦ ራሱን ቢያጠፋ ሌላኛው ወገን የህግ ተጠያቂነት ላይኖርበት ይችላል። ይሄ ነው ህጉ የሚለው። ቢሆን እንኳን አሁን እንደሚተነተነው እንደሚገመተው በሱ ምክንያት ነው በሱ ተበሳጭተው ምናምን ቢባል እንኳን የሞተ ተጎዳ ነው ምንም ነገር እና እንዲህ አይነት ነገር በጣም እንግዲህ መጨረሻውን እውነቱን እስክናቅ ድረስ መረጋጋት አሪፍ ነው። የቀነኒ አባት በልጃቸው ቀብር ስነ ስርዓት ላይ ያስተላለፉት አጭር መልእክት እንዲህ የሚል ነበር። የልጄ እውነት እንደ ሃጫሉ ሁንዴሳ ተዳፍኖ እንዳይቀር አስተምሬ ላኳት እንድትሞት አይደለም። አደራ የልጄ እውነት ሐቋ ይውጣ። ሐቃሚጪ ይውያ አካ ሐቃ ጫል ተከለ አደራ አኒ በርሲ በደሎ ለርገበሬ አዱቱ
አነና ቀበለ አደራን ዝም ብላ ካወደ ተብራንቀው ለጋንገላ ወረገ በጣም የሚያሳዝን ንግግር ነው የተናገሩት። ቅጥር ያለ ደግሞ መልካቸው በጣም ነው እሷቸውን ነው የምትመስለው። በጣም ይገርማል። እንግዲህ ነፍሷን ይማረው ነው የሚባለው። እውነታው እንግዲህ ሐቋን ፈጣሪ ያውጣላት ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ቁም ነገር ወስደናል፣ በአንዳንዶቹም ተዝናንተናል። በሚቀጥለውም ቆንጆ ቆንጆ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁቱ። መልካም ጊዜ። ባይ ባይ።